በአማራ ክልል እየተደረገ ያለው ጦርነት የቀጠለ ሲሆን የፋኖ ኃይሎች ራሳችን ባመረትነው የዘሪሁን 13 ከባድ መሳሪያ ጥቃት ፈጸምን ድልም ተቀዳጀን ሲሉ አስታውቀዋል። በሌላ በኩል ህወሓት ላይ ያልተጠበቀ ክስ ተከፍቷል። ዛሬም መግለጫ ተሰጥቷል። በጉዳዩ ላይ ያዝነውን መረጃ ተሰሙታላችሁ። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ተባብሶ ቀጥሏል። ከሰሞኑ በጎንደር ቀጠና ጠገዴ የተፈጸሙ ጥቃቶች በርካታ የሚሊሻ አባላትን ለህልፈተ ህይወት የዳረጉ መሆናቸውም ተሰምቷል። ሰከላ ግሽ አባይን ጨምሮ ጥምር ጦር በሚል ብልጽግና በሚጠራው ኃይል ውስጥ በየጊዜው እየሰለጠኑ የሚገቡ ኃይሎችም የእርስ በርስ ጦርነቱ ከፍ ያለ ጉዳት አስከትሎባቸዋል። ጦርነቱ በክልሉ በማህበራዊ መስኩም ቀውስን ያደረሰ ነው። በሌላ በኩል ሶማሌላንድ ያባረረቻቸውን ኢትዮጵያውያንን የብልጽግናው መንግስት ወደ ወታደራዊ ማሰልጠኛ አስገባቸው። ኦሮምኛ ተናጋሪ ኢትዮጵያውያኑ ከሐርጌሳና መሰል አካባቢዎች እየተባረሩ ስለመሆኑም ተሰምቷል። አገዛዙ ለእያንዳንዱ ቀበሌ 30 ሰው እንዲያዋጣና የአካባቢ ሚሊሻዎች መልምለው እንዲያቀርቡ የጣለውን ግዳጅ ተከትሎ በኢትዮጵያ ውስጥ ወላጆች ልጆቻቸውን ሲደብቁና ወደ ተለያዩ ቦታዎች ሲያሸሹ እንደሚስተዋሉ እየተዘገበ ነው። ባለፉት ዓመታት በሀገር ውስጥ በተካሄደው የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ወታደሮች ሲሞቱ መርዶ የማይናገረው ለቤተሰብም የልጆቻቸውን ዕጣ ፈንታ የማይገልጸው የብልጽግናው መንግስት አሁንም ከህዝቡ ውስጥ በግዳጅ የሚወስዳቸውን ወጣቶች በየአካባቢው እየመለመለ ቀጥሏል። ለመመልመያነት ከግዳጅ በተጨማሪ ማባበያና ማታለያም የሚጠቀም ሲሆን የኦሮሞ ወጣቶችን መንግስታችሁን ከአማራ ኃይሎች ታደጉ፣ ከአማራ ክልል የሚመለምላቸውን ደግሞ መከላከያን ኦሮሞ ብቻ እየተቆጣጠረው ስለሆነ መግባት አለባችሁ ሲላቸው፣ የደቡብ ኢትዮጵያ ወጣቶችን ደግሞ በ10 ሺዎች የሚቆጠር ደሞዝና ምቾት ይጠብቃችኋል በማለት እንደሚመለምልም የመረጃ ምንጮች ያመለክታሉ። ይህ ወታደራዊ ምልመላ ከሀገር ውስጥ አልፎ ከውጭ ሀገራትም ወደ ኢትዮጵያ የሚመለሱትንም ያካተተ ሆኗል። ስራና ኑሮ ፍለጋ ወደ ጎረቤት ሀገር ተሰደው በግዳጅ ወደ ኢትዮጵያ እንዲመለሱ የሚደረጉ ዜጎችን እየተቀበለ ወደ ወታደራዊ ማዕከላት እያስገባ ስለመሆኑ ተዘግቧል። በተለይም ሶማሌላንድ ከሐርጌሳና አካባቢው ኦሮምኛ ተናጋሪ ኢትዮጵያውያንን እያፈነች እየመለሰች ሲሆን የብልጽግና የጸጥታ ኃይሎች ደግሞ ድንበር ላይ ተቀብለው ወደ ወታደራዊ ማሰልጠኛ እንደሚያስገቧቸው ታውቋል። ከሶማሌላንድ በተጨማሪ ከፑንትላንድም የሚመለሱ ኢትዮጵያውያን ድንበር ላይ ተይዘው የሚወሰዱት ወደ ብላቴና ሁርሶ ወታደራዊ ካምፖች መሆኑን የሚናገሩት ምንጮች ይህ ጉዳይ በተለይ ባሳለፍነው ሳምንት በስፋት ሲከናወን እንደነበር ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሩ ብርሃኑ ዴሎ የመከላከያ ሰራዊት ታዳጊዎችን ጨምሮ ወጣቶችን በግዳጅ እየመለመለ ስለመሆኑ በወጡ መረጃዎች ላይ ምርመራ ማድረግ ጀምረናል ማለታቸውን የሀገር ውስጥ የመገናኛ ብዙሃን ዘግበዋል። ኮሚሽነሩ በርካታ ወጣቶች በግዳጅ ለውትድርና እየተመለመሉ ስለመሆኑ ለኮሚሽኑ መረጃ እንደተሰጠ መግለጻቸውን የጻፈው ሪፖርተር በጉዳዩ ላይ በተጀመረው ምርመራ ዙሪያ ከመከላከያ ሰራዊት አዛዦች ጋር ውይይት ስለመደረጉና አዛዦቹ ምልመላ የምናደርገው በሰራዊቱ መስፈርቶች መሰረት ብቻ ነው የሚል ምላሽ እንደሰጧቸውም ገልጿል። የብልጽግናው መንግስት ይህንን አስገዳጅ ወታደራዊ ምልመላ ሲያደርግ የ11 ዓመት ሕፃንና የአእምሮ ህሙማንን ጨምሮ ወደ ካምፓስ ገብቶ ማግኘቱን የሰብአዊ መብቶች ኮሚሽን ከዚህ በፊት መግለጹ ይታወሳል። በሌላ መረጃ
በሶማሌ ክልል የኮሬ ነገኛ ቡድን ተቋቋመ። ጉዲጋ በሚል መጠሪያ የሚታወቀውን ይህንን የግድያና ያፈና መዋቅር የሚመራው ኃይልን የሚያማክሩ የውጭ ሀገር ጀነራሎችና ኮሎኔሎችም ተቀጥረዋል ተብሏል። የኦህዴድ ብልጽግና በኦሮሚያ ውስጥ ለመግደልና ለማሰር ለማፈንና ለመሰወር ሲፈልግ የሚከለከልበት ነው የሚባልለት የኮሬ ነገኛ መዋቅር ማቋቋሙንና በጠቅላይ ሚኒስትሩ የበላይ አዛዥነት በእናቶ ሽመልስ አብዲሳ መሪነት የሚሰራ መሆኑን ሮይተርስ የዜና ወኪል በምርመራ ዘገባው ከአንድ ዓመት በፊት መግለጹ ይታወሳል። በዚህም ስመጥር ፖለቲከኞች እንዲገደሉ፣ ተቃዋሚዎች እንዲሰወሩ፣ ሰዎች ታግተው ማስለቀቂያ እንዲከፈልባቸውና መሰል ወንጀሎችም እንዲፈጸሙ የሚያደርግ ነው የተባለለት ይህ ኮሬ ነገኛ የሚል ስያሜ የተሰጠው የደህንነት መዋቅር መሆኑን የዜና ጣቢያው መዘገቡ አይዘነጋም። እንዲህ ያለውን የመግደያና የማፈኛ መዋቅር በተለያዩ ክልሎችም ገቢራዊ እያደረገ የሚገኘው የብልጽግናው አገዛዝ በሶማሌ ክልልም ይህንኑ ለመፈጸም የሚያስችል መንግስታዊ የጸጥታ አደረጃጀት ፈጥሯል ነው የተባለው። ጉዲጋ በሚል የሚጠራው የሶማሌ ክልል ኮሬ ነገኛ ከርዕሰ መስተዳድሩ ሙስጠፌ መሐመድ ውጪ የሚመሩት የፕሬዝዳንት ጽህፈት ቤት ኃላፊው ሁሴን ሐሺ ናቸው የሚሉት ምንጮች በዚያድ ባሬ መንግስት ውስጥ የሶማሊያ ከፍተኛ ጀነራል የነበሩ ግለሰቦችም በአማካሪነት የተካተቱበት ነው ይላሉ። ከነዚህ መካከል ዶላል ሐልሐል አንዱ ናቸው ይሉና በዚያድ ባሬ ዘመን ሶማሊያ ኢትዮጵያን ስትወር ኢትዮጵያን የተዋጉ ኮሎኔል ስለመሆናቸው ያክላሉ። በ1980 ዓመተ ምህረት በሁለቱ ሀገራት ወታደራዊ መሪዎች መካከል ድርድር ሲካሄድም ሶማሊያን ወክለውና የጦር ሰራዊቱ የፖለቲካ ኃላፊ ሆነው ከተደራደሩ የሶማሊያ ጀነራሎች መካከል ናቸው። የሶማሊያ የወቅቱ ፕሬዝዳንት የነበሩት ዚያድ ባሬ አማች ከሆኑት ከጀነራል ሞርጋን ጋር በመሆን የሞቃዲሾ መንግስት ተደራዳሪና ተዋጊ የነበሩት ኮሎኔል ዶላል አሁን የሶማሌ ክልል ኮሬ ነገኛ ወይንም ጉዲጋ አባል ናቸው ተብሏል። ከእርሳቸው በተጨማሪ በዚያድ ባሬ የመጨረሻ ዘመናት የሶማሊያ አየር ኃይል ኃላፊ የነበሩትና የሃርጌሳ ከተማን በጀት እንዲደበደብ ትዕዛዝ መስጠታቸው የሚነገርላቸው ጀነራል ሲያድ ዳውድም የዚያው የሶማሌ ክልል የግድያና አፈና መዋቅር አባል ስለመሆናቸው ተጠቅሷል። የጉዲጋ አባል የሆኑት እነዚህ ሶማሊያውያን ብቻ አለመሆናቸውን የሚጠቅሱት እነዚህ የጅግጅጋ የመረጃ ምንጮች ኮሎኔል አህመድ ዑመር ሼህና ኮሎኔል አህመድ አሊ ዳህር የተባሉ መኮንኖች እንደሚገኙበትም አክለዋል። እነዚህ ሶማሊያውያን የቀድሞ ጀነራሎችና ኮሎኔሎች የጦር አበጋዞችንም ይዘው ይህንኑ ያፈና መዋቅር የተቀላቀሉ ናቸው ሲሉ ገልጸው ከነዚህ በተጨማሪ የቀድሞ የሶማሌ ክልል የጸጥታ ቢሮ ኃላፊ የነበሩት ጀሚል መሐመድ ጋስ እንደሚገኙበት አክለዋል። የክልሉ ፖሊስ ኮሚሽነርም የዚሁ የሶማሌ ክልሉ ኮሬ ነገኛ አባላት መሆናቸውን የሚገልጹት የሶማሌ ጉዳይ ዘጋቢዎች በማህበረሰቡ ባህልና እምነት የተወገዙና የተነወሩ ጥቃቶችን ጭምር እየፈጸሙ መሆኑን ገልጸው ይህ የሚሆነውም በዚሁ ጉዲጋ ተብሎ በሚጠራው መንግስታዊ የግድያ የእስራትና የአፈና መዋቅር አማካኝነት ስለመሆኑ እያስነበቡ ናቸው። በቅርቡ በሶማሌ ክልል የተፈጸሙ ግድያዎችና ሌሎች ጥቃቶችን ለማጣራት የኢትዮጵያ ሰብአዊ መብቶች ኮሚሽን ጥረት አድርጎ በመጀመሪያው ዙር ተከልክሎ እንደነበር ተዘግቧል። በሌላ መረጃ ሳልሳዊ ወያኔ ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የፕሪቶሪያው የግጭት ማቆም ስምምነት እንዲፈርስ የበኩሉን ጥረት በማድረግ ላይ ይገኛል በማለት ዛሬ ባወጣው መግለጫ ከሷል። ፓርቲው ቡድኑ ትግራይን ከሚያፈርሱ ተግባራቱ በአስቸኳይ ይቆጠብ በማለት አሳስቧል። ፓርቲው ይሄ የህወሓት ቡድን የጦርነት ተፈናቃዮችን ወደ ቀያቸው የመመለስንና በታጠቁ ኃይሎች በኃይል የተያዙ የትግራይ ግዛቶችን የማስመለሱን ተልዕኮ ረስቶታል በማለትም ፓርቲው ወቅሷል። ፓርቲው የቡድኑ ዋና አጀንዳ ምርጫ ቦርድ የነጠቀውን የቀድሞ ህጋዊነቱን ማስመለስ ብቻ ሆኗል በማለት ተችቷል።
የእስራኤል አየር ኃይል በየመን ወደብ ላይ ጥቃት ፈጸመ። ጥቃት የተፈጸመበት ሆዴዳ ተብሎ የሚጠራው ወደብ ሲሆን 30 የጦር አውሮፕላኖች ተሳትፈዋል። የኮንክሪት ፋብሪካንና ዕቃዎችን ለማውረድ የሚያገለግሉ የመርከቦች መቆሚያን ኢላማ ያደረገ መሆኑም ተዘግቧል። የአየር ጥቃቱ ከአሜሪካ መንግስት ጋር በቅንጅት መዘጋጀቱም ታውቋል። ይህ የአየር ድብደባ ከአንድ ቀን ቀደም ብሎ የሐውቲ አማጽያን በቴል አቪቭ በቤን ጎሪዮ አየር ማረፊያ ላይ ጥቃት መፈጸማቸውን ተከትሎ የተፈጸመ አጸፋ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሁቲ አማጽያን የተተኮሰ ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አካባቢን ከመታ በኋላ በታጣቂ ቡድኑ ላይ ያጸፋ እርምጃ እንደሚወስዱ ቃል ገብተው ነበር። ኔታንያሁ በማህበራዊ ድረገጾች ላይ በተለጠፈው የቪዲዮ መልእክታቸው ላይ ከዚህ በፊት ጥቃት ሰንዝረናል፣ ወደፊትም እናጠቃለን ሲሉ ምላሽ እንደሚሰጡ ዝተዋል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በበኩላቸው የሚመታንን ሁሉ 7 እጥፍ እንመታዋለን በማለት ለጥቃቱ ምላሽ ሰጥተዋል። ኔታንያሁ በኋላ በሰጡት መግለጫ የሁቲዎች ጥቃት ከኢራን የመነጨ ነው ሲሉ ሀገራቸው ለሁቲ ጥቃት ምላሽ እንደምትሰጥ አስጠንቅቀው ለኢራን ደግሞ በመረጥነው ጊዜና ቦታ እርምጃ እንወስዳለን ማለታቸው የሚታወስ ነው። ኢራን ይህንን የእስራኤል ክስ አስተባብላለች። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።